ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከቆይታ በኋላ ተገናኝተናል። ከሰሞኑ በአዲስ ትምህርት አልተገናኘንም። ስራ ስለበዛብኝ ትርፍ ሰዓት ስላላገኘው ነው። በዚህ ትምህርት ላይ የቆዳ እርጅናን የሚቀለብስ ቆዳን የሚያለመልም ለፊታችን ቆዳ ሳይቀር የሚስማማ ሙሉ በሙሉ ተፈጥሯዊ የሆነ የቆዳ ዘይት እንመለከታለን። ስለ ካስትሮ ኦይል ነው የምንመለከተው። ሁሉም የካስትሮ ኦይል አይነት ለፊታችሁ ቆዳ የሚስማማ አይደለም። እባካችሁ ትምህርቱን እስከ መጨረሻው አዳምጡ። በዚህ ትምህርት ላይ የትኛውን የካስትሮ ኦይል አይነት መጠቀም ያለብን፣ መቼ መጠቀም ያለብን እያንዳንዱን በተብራራና በተሟላ መንገድ የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ 1 ወር ባልሞላ ጊዜ ውስጥ ቆዳችሁ ላይ ከፍተኛ ለውጥን ማየት የምትችሉበትን ሁኔታዎችና ድንቅ ሐሳቦች እነግራችኋለሁ። ይህ ትምህርት በውስጡ ብዙዎችን የሚጠቅም የሚያስተምር ጠቃሚ መረጃዎችን ይዟልና ማጋራታችሁን ሼር ማድረጋችሁን አትዘንጉ። ለወዳጅ ለጓደኛ በማጋራት እንዲጠቀሙበት አድርጉ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳንኤል ኤርሚያስ ነኝ። ቻናሌን ሰብስክራይብ በማድረግ በየሳምንቱ በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። በዚህ ትምህርት ላይ የምጠቅሳቸውን 5ቱን አስደናቂ ጥቅሞች ካስትሮ ኦይል እንዲሰጠን ያደረጉት በውስጡ የያዛቸው የሚከተሉት 5 ኬሚካሎችና ቫይታሚኖች ናቸው። አንደኛ ሬዚኖሊክ አሲድ። ይህ የፋቲ አሲድ የኦሜጋ 9 የፋቲ አሲድ አይነት ነው። ሁለተኛ ቫይታሚን ኢ። ሶስተኛ ብዛት ያላቸውን በጥቅሉ ፍላቮኖይድ ተብሎ የሚጠሩ እጽዋት ውስጥ በተፈጥሮ የሚገኙ ኬሚካሎችን ይዟል። በአራተኛ ደረጃ ትሬስ ሚነራል ብለን ከምንጠራቸው የሚነራል አይነቶች የሚከተሉትን 3ን ይዟል። ማግኒዚየም፣ ዚንክ እና አይረንን። ካስትሮ ኦይልን ዛሬ ላይ በምጠቅሰው መንገድ መጠቀም የሚሰጠን የመጀመሪያው ጥቅም የቆዳችን የላይኛውን ሰርፌሱን ብቻ ሳይሆን እስከ ውስጥ እስከ ህዋሳት ዘልቆ እነዚህን ህዋሳት ቆዳችንን የማራስ የማለምለም የመመገብ ጥቅምን ይሰጠናል። ይህን ጥቅም እንዲሰጠን ብቁ ያደረገው ውስጡ የያዘው ሬዚኖሊክ ተብሎ የሚጠራው የኦሜጋ 9 ፋቲ አሲድ አይነት ነው። ካስትሮ ኦይል ውስጥ ያለው ሬዚኖሊክ አሲድ የኦሜጋ 9 ፋቲ አሲድ አይነት ቆዳችንንና የቆዳችን ክፍል ውስጥ ያሉ ሴሎችን ከማራስ ከመመገብ በተጨማሪ ቆዳችን ዙሪያ ያሉ ፈሳሾች ቆዳችንን የማራስ አገልግሎት የሚሰጡ ፈሳሾች እንደ ዘይት፣ ውሃና ተመሳሳይ ፈሳሾች በቀላሉ ከቆዳችን ዙሪያ በትነትና በተመሳሳይ መንገድ እንዳይተኑ እንዳይወገዱ የመከላከል አገልግሎትንም ይሰጣል። ይህ አይነት አገልግሎት ቆዳችን ላይ ሊደርስ የሚችል ድርቀትን በከፍተኛ አቅም ይከላከላል። ቆዳ ላይ ለሚከሰት መሸብሸብና ተመሳሳይ አደጋዎች ዋነኛውን ኃላፊነት የሚወስደው የቆዳ ድርቀት ነው። በሚያስደንቅ ሁኔታ ካስትሮ ኦይል በውስጡ ከያዘው የፋቲ አሲድ አይነት መካከል ከ85 እስከ 90% የሚደርሰው ከላይ ጠቀስነው ሬሲኖሊክ ብለን የጠራነው የኦሜጋ 9 ፋቲ አሲድ አይነት ነው። ሁለተኛ ካስትሮ ኦይል በውስጡ ከላይ ጠቀስነውን ሬሲኖሊክ ተብሎ የሚጠራውን የፋቲ አሲድ አይነት ከመያዙ የተነሳ ቆዳችን ህዋሳት ላይ ሊደርስ የሚችል እብጠት፣ መቆጣት፣ ቀያይ መስመርና ተመሳሳይ አደጋዎችን ኢንፍላሜሽኖችን በከፍተኛ አቅም እንዲከላከል አድርገውታል። ኢንፍላሜሽንን የሚቀሰቅሱ መልእክተኛ ሞለኪሎች ቲኤንኤፍ አልፋና ተመሳሳይ ሞለኪሎች። እነዚህ መልእክተኛ ሞለኪሎች በደም ውስጥ መቆየት ካለባቸው ደቂቃዎችና ሰዓታት በላይ በደም ቧንቧ ውስጥ ከቆዩ ቆዳችን ላይ የተከሰቱ ቀላል አደጋዎችን መቆጣትና መበለዞችን ይበልጥ ሊያባብሱና ወደ ኢንፌክሽን ተመሳሳይ ቆዳ ችግሮች ሊቀይሩት ይችላሉ። እንዲህ አይነት አደጋዎችን እንዳያስከትሉ ይከላከላል። ቆዳቸው በቀላሉ የሚቆጣባቸው መቆጣት፣ መበለዝና ተመሳሳይ ምልክቶችን የሚያሳይባቸው ሰዎች ካስትሮ ኦይልን መጠቀም ቢጀምሩ ከላይ ከጠቀስኩት ሬዚኖሊክ አሲድ ተብሎ ከሚጠራው የፋቲ አሲድ የተነሳ ከፍተኛ ለውጥን ሊመለከቱ ይችላሉ። ሶስተኛ የኮላጅንና ኢላስቲን ፕሮቲን ምርትን ያሻሽላል፣ ከፍ ያደርጋል። ኮላጅንና ኢላስቲን ተብለው የሚጠሩ ፕሮቲኖች ለቆዳችን እጅግ በጣም አስፈላጊ የሆኑ የፕሮቲን አይነቶች ናቸው። እነዚህ የፕሮቲን አይነቶች ቆዳችን የራሱ የሆነ ወዝና ልስላሴ እንዲኖረው የሚያደርጉ የፕሮቲን አይነቶች ናቸው። በተለይ ደግሞ ኮላጅን ተብሎ የሚጠራው እድሜያችን እየጨመረ ሲመጣ ሰውነታችን ይህን ኮላጅን ፕሮቲን የማምረት አቅሙን እያጣና እየቀነሰ ይሄዳል። ከዛም ጋር የተነሳ ነው እድሜያችን ሲጨምር
በቀላሉ ቆዳችን የሚሸበሸበውና ተመሳሳይ ምልክቶችን ቆዳችን ላይ የምንመለከተው። አራተኛ ካስትር ኦይል ወደ ቆዳችን ክፍሎች በቂና ጤናማ የሆነ የደም መዘዋወር መሰራጨት እንዲኖር ያደርጋል። ይህን አገልግሎት የሚሰጠን ውስጡ ከያዛቸው ከአይረንና ሬዚኖሊክ አሲድ ብለን የጠራነው ከኦሜጋ 9 ፋቲ አሲድ የተነሳ ነው። ካስትር ኦይል ወደ ቆዳችን ክፍሎችና ህዋሳት ጤናማ የሆነ የኦክሲጅን የንጥረ ነገሮችና ጠቃሚ የሆኑ ኬሚካሎች መዘዋወር መሰራጨት እንዲኖር በማድረግ የቆዳችን ህዋሳት ራሳቸውን እንዲያክሙ እንዲያድሱና የተከሰተባቸውን አደጋዎች መቋቋም መከላከል እንዲችሉ ያደርጋል። አምስተኛውና የመጨረሻው ጥቅም ቆዳችን የላይኛው ክፍል ላይ ሊደርስ የሚችል ከባክቴሪያ ከፈንገስና ተመሳሳይ ጤናማ ካልሆኑ ጎጂ ፓቶጂኖች ጋር ተያይዞ ሊከሰት የሚችል የቆዳ ቁስለት ኢንፌክሽን አደጋዎችን ይከላከላል። ይህን አይነት አገልግሎት የሚሰጠን ቆዳችን ላይ ያሉ ጤናማ የሆኑ ማይክሮባዮምሶች ጤናማ ባክቴሪያዎች እንዲነቃቁና ለነሱ የሚመች ጤናማ የሆነ ከባቢን በመፍጠር ነው። ካስትር ኦይልን በመጠቀም ከላይ ጠቀስኳቸውን 5 አስደናቂ ጥቅሞች ለቆዳችን መስጠት እንችላለን። በሚከተለው መንገድና የሚከተለውን አይነት የካስትር ኦይል መጠቀም 1 ወር ባልሞላ ጊዜ ውስጥ ቆዳችን ላይ ከፍተኛ ለውጥን ማየት እንድንችል ያደርጋል። አንደኛ፣ የምትጠቀሙት የካስትር ኦይል ዘይት አይነት በውስጡ ሄክሴን ተብሎ የሚጠራውን ኬሚካል ሶልቨንት አለመያዙን ማረጋገጥ ያስፈልጋል። የምትገዙትን ካስትር ኦይል ጀርባውን በማዞር በውስጡ የያዘውን ኢንግሪዲየንቶች በማየት በመለየት ውስጡ ስክሪን ላይ የምትመለከቱትን አይነት ሄክሴን ተብሎ የሚጠራውን ኬሚካል እንዳልያዘ ማረጋገጥና ማየት አስፈላጊ ነው። እንደ አጠቃላይ ግን የሚከተሉት 3 የካስትር ኦይል አይነቶች በውስጣቸው ምንም አይነት ሄክሴን የላቸውም። አሁንም ግን ስትገዙ አዙሮ ኢንግሪዲየንቱን ማየት ጠቃሚ ነው። አንደኛ፣ ኮልድ ፕረስድ ካስትር ኦይልን መጠቀም። ይህ ካስትር ኦይል አይነት ከሌሎቹ በተሻለ በውስጡ ከፍ ባለ መጠን ከላይ የጠቀስኳቸው ለቆዳችን ጠቃሚ የሆኑ ቫይታሚኖች፣ ኬሚካሎች ይዟል። ሁለተኛ፣ ጃማይካን ብላክ ካስትር ኦይል። ሶስተኛ፣ በጥቅሉ ኦርጋኒክ ካስትር ኦይል ተብሎ የሚጠሩ 100% ኦርጋኒክ የሆኑ ፒውር የሆኑ የካስትር ኦይል አይነቶችን መጠቀም። ከነዚህ 3 የካስትር ኦይል አይነቶች አንዱን መርጦ መጠቀም ያስፈልጋል። ከላይ ከጠቀስኳቸው ከ3ቱ የካስትር ኦይል አይነቶች አንዱን ከገዛችሁ በኋላ ማታ እንቅልፍ ከመተኛታችሁ ከ30 ደቂቃ በፊት ፊታችሁን ታጥባችሁ ካደረቃችሁ በኋላ 1 ጠብታ 1 ድሮፕ የካስትር ኦይልን ፊታችሁን በመቀባት መተኛት። ለ1 ወር በእንዲህ አይነት መንገድ በመጠቀም ከፍተኛ ለውጥን ፊታችሁ ቆዳ ላይ ማየት ትችላላችሁ። ከፊታችሁ ቆዳ በተጨማሪ ሌሎች የቆዳችሁ ክፍሎች ላይ ከማህፀን ውጭ ያሉ ቆዳችሁ ክፍሎች ላይ ለምሳሌ እጃችሁ፣ አንገታችሁ፣ እግራችሁና ተመሳሳይ ቆዳችሁ ክፍሎች ላይ መጠቀም ትችላላችሁ። ለ1 ወር በተከታታይ በመጠቀም ከፍተኛ ለውጥን ቆዳችሁ ላይ ማየት ትችላላችሁ። በስተመጨረሻም የምትገዙት የካስትር ኦይል አይነት ጥቁር በሆነ ግላስ የታሸገ ቢሆን መልካም ነው። በእንዲህ አይነት መንገድ የታሸገ የካስትር ኦይል አይነት ከሌሎቹ በተሻለ በውስጡ ያሉ ኬሚካሎችን፣ ንጥረ ነገሮችን በተሻለ ደረጃ የመጠበቅና እነዚህ ንጥረ ነገሮች ኬሚካሎች ላይ ሊደርስ የሚችል አደጋዎችን የማስቀረት በረጅም ጊዜ ሂደት ውስጥ አምቆ የመያዝ አቅም አለው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ